እኔ የመጨረሻው ዘመን ስደት ይበዛል ብቻ ሳይሆን የሚያሳስበኝ ስደትን መቋቋም የማይችል ጡንቻ ቢስ የሆነ ክርስቲያን ማፍራታችን ነው። በራሱ ጉዳይ ላይ ተተበተበ ነገ ጠዋት ምን እበላለሁ ብቻ የሚያስጨንቀው፣ አለባበስ የሚያስጨንቀው፣ በባንክ ያለኝ ብር ስንት ይወጣዛልኝ ይሆን ምናምን። ይሄማ የተመቸ እኮ ነው ለአውሬው። በጣም የተልፈሰፈሰ በትንሹ የሚያኮርፍ ትንሽዬ ነገር የሚያስኮርፈው ትንሽዬ ነገር ኤክሳይት የሚያደርገው በጭብጨባና በሞቅታ የሚኖር ያዘው ልቀቀው የሚባል ሞቅ ሞቅ አድርገው በሚል ብቻ የሚያዝ ሞቅታው ሲቀዘቅዝ አብሮ የሚቀዘቅዝ እንደ ፈንድሻ አይነት ነገር የሆነ ሙሉ የሚመስል ግን ስትይዘው ባዶ የሆነ በጣም የተልፈሰፈሰ በጣም የተልኮሰኮሰ ራስ ወዳድ የሆነ የማይጸልይ የማይመሰክር የማይተጋ ቸርች ለመምጣት ሚሊዮን ጊዜ የሚለመን ለማገልገል ስንት መከራ የሚበላ የመጨረሻው ዘመን ስደት ስለሚበዛ የመጨረሻው ዘመን አይነት ጠንካራ ክርስቲያኖችን ወንድሞች ናቶች የጸና ማለት የጸና ምን ማለት ነው? የጸና ሰበካል፣ ወንጌል ሰበካል። ደቀ መዛሙርቱ እንዴት ይኑሩ? ይጽኑ። እስከ መጨረሻ የሚጸና እርሱ ይድናል። ምን ያደርጋሉ? የመንግስት ወንጌል ሰበካል። መጽናት ማለት ኦን ዘ ኦፌንሲቭ፣ መጽናት ማለት መስበክ፣ መጽናት ማለት ማገልገል፣ መጽናት ማለት መናገር፣ መጽናት ማለት ለእግዚአብሔር መቆም፣ መጽናት ማለት ፓሽኔት መሆን፣ መጽናት ማለት ቫይብራንት የሆነ ክርስትና፣ መጽናት ማለት በክርስቶስ ፍቅር መጋጋል። እሱ ነው ክርስትና ማለት፣ እሱ ነው መጽናት ማለት። የመጨረሻው ዘመን ምልክት ምን አይነት ነው? የመጨረሻው ዘመን ምልክት ስደትና መከራና ጭንቀትና ስደት መብዛት ነው። ክርስቲያን እንዴት ይኑር? ይጽና። ምን ማለት ነው? ይስበክ። ምን ማለት ነው? ይጽና። ምን ማለት ነው? ኦን ዘ ፌንስ